ክብር ለእግዚአብሔር ይሁን። እንኳን አደረሰን። ጌታ የተመሰገነ ይሁን። እግዚአብሔር አምላክ እንደገና ደግሞ ለዚህ የዓመቱ የመጀመሪያ እሁድ አድርሶናል። ዓመቱ ሙሉ የእግዚአብሔር ብርሃን በእኛ ላይ ይወጣል። ጌታ አምላክ የተመሰገነ ይሁን። ሉቃስ ምዕራፍ 1 ቁጥር 78ና 79 ይህም ከላይ የመጣ ብርሃን በጎበኘበት በአምላካችን ምሕረትንና ርኅራኄ ምክንያት ነው። ብርሃኑም በጨለማና በሞት ጥላ ተቀምጠው ላሉት ያበራል፣ እግሮቻችንን በሰላም መንገድ ያቀናል። ጌታ የተመሰገነ ይሁን። በዚህ ጊዜ ስለ ብርሃን እንድናስብ እፈልጋለሁ። ዓመቱን ሙሉ ቅድም እንደዘመርነው ይችላል እግዚአብሔር ብለን በእምነት እንድንሆን ያስፈልጋል። በጨለመበት እግዚአብሔር ያበራል። ያንን አምነን እንኖራለን። ከዓመቱ መጀመሪያ ጀምሮ ካፋችን የሚወጣው ቃል ብርሃን ወጣልን ነው። ጌታ ያበራልኛል ነው። እንደዚህና እንደዚህ የመሳሰሉትን ነገሮች እያወጅን እንኖራለን። ጌታን ደግሞ እንታመንበታለን። በጣም ሌሊት እየሆነ እንኳን ሲጨልም ይነጋል ብለን በጌታ ታምነን አፋችን ደፍሮ እንዲናገር ያስፈልጋል። እግዚአብሔር ይመስገን። እንደውም ሰሞኑን የምዘምረው መዝሙር ብርሃን አየው ብርሃን አየው ጨለማው ጠፍቷል ተደስቻለሁ ሐዘኔ ርቋል ብርሃን አየው ጌታ ይመስገን ጌታ ይመስገን። እስቲ እንደገና እንዘምረዋለን። ያው የጥንት ሰው ስለሆንኩኝ ኪቦርድ በሌለበት ዘመን በዚህ በኩል ያላችሁ ትጀምራላችሁ፣ በዚህ በኩል ያላችሁ ትከተላላችሁ ይባላል። ደግሞ በጣም ጥሩ አድርገው ነው የሚሰሩት። ምንም ስህተት የለም። እዚህ ጋር ያሉት ሲጀምሩ እዚህ ጋር ያሉት ይቀጥላሉ። ብርሃን አየሁ ሲጮክ ብላችሁ ብርሃን ወጣልን በሉ እስቲ። እንደገና ብርሃን ወጣልን በሉ። ይሄ መዝሙር ልክ እንደ ድሮዎቹ በዚህ በኩል ያላችሁ ብርሃን ወጣልን ብላ ብርሃን አየሁ ስትጀምሩ፣ እነዚህ ደግሞ ትከተላላችሁ። የ2026 ሰዎችን እንፈትሻለን ማለት ነው። እንጀምራለን። ብርሃን ብርሃን ጨለማው ጠፍቷል ጨለማው ጠፍቷል ተደስቻለሁ ብርሃን አየው ጌታዬ። እሺ አሁን የድሮ ሰዎች ቀና ብለው ቢያዩዋችሁ የለም። እስቲ ፓስተር ዳንኤል እናንተ እንበለው። ብርሃን አየው ጨለማው ጠፍቷል ተደስቻለሁ ሐዘኔም ርቋል ብርሃን ጌታ ይመስገን ጌታ ይመስገን። እግዚአብሔር ይመስገን። ብርሃን ወጥቶልናል። ጌታ አምላክ የተመሰገነ ነው። ሉቃስ ምዕራፍ 1 ቁጥር 78 እስከ 79 ይህንን የምታዩት ቨርዥን ያለው የኢትዮጵያ መጽሐፍ ቅዱስ ማህበር 2005 ላይ ያሳተመው መጽሐፍ ቅዱስ ነው። በእጃችን ያለው በሁላችን ዘንድ ያለው በ1962 የታተመው ስለሆነ ምናልባት ሀሳቡ አንድ ነው፣ ግን የተለያየ ቃላቶችን ስለሚጠቀም ብዬ ነው ያቀረብኩላችሁ። ጥሩ ነው። በአማርኛ በጣም ብዙ አይነት ቨርዥን ስላለን ስለሱ ጌታ ልናመሰግን ይገባል። የመጽሐፍ ቅዱስ ተማሪዎች ነን፣ የመጽሐፉ ሰዎች ነን። በልዩ ልዩ ቨርዥን ውስጥ ያሉትን ነገሮች ሀብት አድርጎ እግዚአብሔር ስለሰጠን ጌታ ይመስገን። በዓለም ላይ ብዙ ቋንቋዎች አሉ። አንድም እንኳ መጽሐፍ ቅዱስ በቋንቋቸው ያልታተመላቸው አሉ። ፎር ሹር ምንም የሌላቸው አሉ። ይህንን እንደ ሚሽን ይዘው የሚሰሩ ድርጅቶች አሉ። ስለነሱ ጌታ ይመስገን። ግን በአማርኛ በጣም ብዙ አለን። ኢትዮጵያ ውስጥ እንደውም በተለያዩ ቋንቋዎች ሁሉ ታትሞ ስላለን ጌታ ስለሱ የተመሰገነ ይሁን። ሉቃስ ምዕራፍ 1 ቁጥር 78 እስከ 79 ይህኛውን አዲሱን ቨርዥን እናነባለን። እዚህ ስክሪን ላይ እንዳለው ማለት ነው። አምላካችን መሐሪና ርኅሩህ በመሆኑ የደህንነት ብርሃን ከወደ ላይ እንዲበራልን ያደርጋል። እርሱ በጨለማና በሞት ጥላ ስር ላሉት ሁሉ ያበራል፣ እርምጃችንንም ወደ ሰላም መንገድ ይመራል። ከኔ ጋር በሉት እንደገና። አምላካችን መሐሪና ርኅሩህ በመሆኑ የደህንነት ብርሃን ከወደ ላይ እንዲበራልን ያደርጋል። እርሱ በጨለማና በሞት ጥላ ስር ላሉት ሁሉ ያበራል፣ እርምጃችንንም ወደ ሰላም መንገድ ይመራል። ጌታ የተመሰገነ ይሁን። ዛሬ የምንመለከተው ክፍል ያለው ሉቃስ ምዕራፍ 1 ላይ ነው። ባለፈው ኒው ይር ኢቭ እንደተነጋገር ነው
ሉቃስ ምዕራፍ 1 በጣም የአዲስ ኪዳን ረዥሙ ምዕራፍ እሱ ነው። እዛ ላይ ተጠቅሶ የምናገኘው ካህኑ ዘካርያስ በእግዚአብሔር ፊት ሊያገለግል እንደገባ መልአክ እንደተገናኘው፣ መልአኩ ደግሞ ጸሎቱ እንደተሰማለትና ባለቤቱ እንደምትጸንስ ልጅም እንደሚያገኝ ይህን የምስራች ይነግረዋል። እሱ ግን በስተርጅና እንዴት ይሆናል ብሎ ስላሰበ አላመነም። ባለማመኑ ምክንያት ከአገልግሎት ሲወጣ የማይናገር ሰው ሆኖ እንደወጣ ታውቃላችሁ። ይሄ ክፍል ይሄን ብቻ ሳይሆን የሚናገረው ልክ የእግዚአብሔር ቃል እንዳለው ለጌታችን እናት ለማርያምም መልአኩ ተገልጦ እንደተናገራት ልክ እንደዚያው ነው የሆነው። በምዕራፍ 1 ላይ እንደምናገኘው ለዘካርያስ ቃል እንደመጣለት ባለቤቱ ከጸነሰች በኋላ ልጁን ሲያመጡ ስም በሚያወጡለት ጊዜ ዘካርያስ አንደበቱ ተፈታ። የእግዚአብሔር መንፈስ መጣበት። በመንፈስ ቅዱስ ተሞልቶ ትንቢት ነው የተናገረው። ልክ የጌታችን እናት ማርያም በጸነሰች ጊዜ መዝሙር እንደዘመረችው እሱ ደግሞ በመንፈስ ተሞልቶ ትንቢት ነው የተናገረው። በትንቢቱ የመለሰው ግን ጥያቄ አለ። ቁጥር 66 ላይ አንድ ጥያቄ አለ። እሱን ታገኙታላችሁ። ምዕራፍ 1 ቁጥር 66 ላይ የልጁ የሕፃኑ በመልአክ መታወጁ ልደቱ፣ እንደገና ደግሞ አባትየው ዲዳ ሆኖ ወጥቶ አሁን ስም ሊያወጡ ሲገናኙ አፉ ስለተከፈተና ትንቢት ስለተናገረ ሰዎቹ ወዲያው የመጣላቸው ነገር ምንድነው? የሰሙት ሁሉ እንኪያ ይህ ሕፃን ምን ይሆን እያሉ በልባቸው አኖሩት። የጌታ እጅ ከእርሱ ጋር ነበረች ብሎ ይናገራል። እና ይሄ ልጅ ምን ይሆን፣ ስለ መጥምቁ ዮሐንስ ማለት ነው። ይሄ ልጅ ምን ይሆን የሚል ጥያቄ ይዘው ነበር። ዘካርያስ ትንቢት ሲናገር ግን በትንቢቱ ይህን ጥያቄያቸውን ይመልሳል። ጥያቄው ይሄ ልጅ ምን ይሆን፣ ይሄ ሕፃን ምን ይሆን ነው ያሉት። መልአክ አስቀድሞ ልደቱን የተናገረለት፣ እንደገና ደግሞ አባቱ ዲዳ ሆኖ ወጥቶ አሁን ስም ሲወጣለት አፉ የተከፈተለት ይሄ ልጅ ምን ቢሆን ነው ላለው ጥያቄ ቁጥር 76 እና 77 ላይ በትንቢቱ ይህንን መልስ ይሰጣል። እንደዚህ ይላል፣ ደግሞም አንተ ሕፃን ሆይ በማለት ወደ ዮሐንስ ዘወር ብሎ ደግሞም አንተ ሕፃን ሆይ የልዑል ነቢይ ትባላለህ፣ መንገዱን ልትጠርግ በጌታ ፊት ትሄዳለና እንደዚህ የኃጢአታቸውን ስርየት የሆነውን የመዳን እውቀት ለሕዝቡ ትሰጣለህ ይለዋል ማለት ነው። ይሄንን ያለው ከመልአኩ ጋር ይስማማል። ከየትኛው መልአክ? መጀመሪያ ለዘካርያስ መጥቶ በአገልግሎት ላይ ሳለ ከነገረው ትንቢት ጋር ይስማማል። እሱን የምናገኘው ሉቃስ ምዕራፍ 1 ቁጥር 15-17 ነው። እዛ ላይ መልአኩ መጥቶ ስለ ልጁ የነገረው ነገር አለ። እሱን እናንብበው። በጌታ ፊት ታላቅ ይሆናል። ይህ ሕፃን በጌታ ፊት ታላቅ ይሆናል። የወይን ጠጅ የሚያሰክር መጠጥ አይጠጣም። ገና በእናቱ ማፀን ሳለ መንፈስ ቅዱስ ይሞላበታል። ከእስራኤል ልጆች ብዙዎችን ወደ ጌታ ወደ አምላካቸው ይመልሳል። እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች የማይታዘዙትንም ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል። በማን ፊት? ከሱ በኋላ የሚመጣ አለ ማለት ነው። ከሱ በኋላ በሚመጣው ፊት ቀዳሚ መልእክተኛ ሆኖ ይሄዳል። በጣም ትልቅ ጥሪ ነው። ጉዳዩ ስለዚህ ሕፃን አይደለም። ይሄ ሕፃን አይታችሁ አትገረሙ። ጉዳዩ ስለዚህ አይደለም። ይሄ ሕፃን ተልእኮ ያለው ሕፃን ነው የሚሆነው። ተልእኮ ምንድን ነው የሚሆነው? በጌታ ፊት መሄድ ነው። በጌታ ፊት ታላቅ ይሆናል። መንፈስ ቅዱስ ይሞላበታል። ወደ አምላካቸው ሕዝቡን ልብ ይመልሳል። ለጌታ ሕዝቡን ያሰናዳል። የማይታዘዙትን ወደ ጽድቅ ይመልሳቸዋል። በኤልያስ መንፈስና ኃይል ይሄዳል ብሎ ልጁ ሚሽን ኖሮት እንደሚመጣ ይናገራል። የሚለየን ሚሽናችን ብቻ ነው። መወለድ ማንንም አይለይም። ሰውን ከሰው የሚለየው ነገር ያለው ግን ሚሽኑ ነው። እግዚአብሔር በእያንዳንዳችን ላይ ሚሽን ስላለው ከተሰጠን ከዚህ ሚሽን የተነሳ የተለየን ሆነን እንኖራለን። እግዚአብሔር አምላክ የተባረከ ይሁን። ስለዚህ ዘካርያስ የሚለው ምንድን ነው? ይሄ ሕፃን በሚሽን ነው የሚወለደው። የሚመጣውም ደግሞ ከሱ በኋላ በሚመጣው ፊት የሚሄድ ቀዳሚ መልእክተኛ ይሆናል ብሎ ነው የሚናገረው። ወደ ዋናው ነገር ከመግባቴ በፊት ግን አንድ ነገር መናገር እወዳለሁ። ወገኖች ሆይ ስለ ብርሃን ነው የምናወራው። ብርሃንን ለማድረግ ጨለማው ምን ያህል እንደሆነ መረዳት ይጠይቃል። አሁን እዚህ ጋር ዲዳ ሆኖ የነበረው ካህን እዚህ ጋር በትንቢት ምንድን ነው የሚለን ያለው? ብርሃን ከላይ ወጣልን ብሎ ይናገራል። ካህን ነው፣ መቅደስ ውስጥ ነው የነበረው። መልአክ አግኝቶታል። አስደናቂ የሆነ ልጅ እግዚአብሔር ሰጥቶታል። ግን የሚለው ብርሃን ከላይ ወጥቶልናል ብሎ ይናገራል። ብርሃንን አፕሪሼት ለማድረግ ጨለማን ማወቅ በጣም መረዳት ይጠይቃል።
ኢትዮጵያ ውስጥ 12 ሰዓት ገደማ ብርሃን ቀን ስለሚሆን ሰዓታችን እንደውም ከ1 እስከ 12 ነው የምንቆጥረው። ሌሊቱንም ምሽቱንም ጨለማውንም ጊዜ ከ1 እስከ 12 ነው የምንቆጥረው። ሁሉ ነገር በ12 ሰዓት ስለሆነ የተከፋፈለው ብዙ አናደንቀው ይሆናል የየዕለቱን ብርሃን። ግን ከኢኩዌተር ከምድር ወገብ ወደ ላይ ወይም ወደ ታች ርቃችሁ በሄዳችሁ ቁጥር ግን ነገርየው ይቀያየራል። እንደውም ወደ ላይ ወደ ኖርዝ ፖል በተጠጋችሁ ቁጥር ወይም ወደ ታች ወደ ሳውዝ ፖል በወረዳችሁ ቁጥር የቀኑ ሰዓት እያጠረ ይመጣል። በጣም ዘ ሾርተስት ቀን በኖርዝ ፖል ላይ የምታገኙት ዲሴምበር 21 ነው። በጣም ዘ ሾርተስት ቀን ደግሞ በሳውዝ ፖል የምታገኙት ጁን 20 ነው። በእነዚህ ቀናቶች ሰዓቷ በጣም ትንሽ ነች። ታች ላሉት ወይም ላይ ላሉት ጫፍ ላሉት ሰዓቷ በጣም ትንሽ ነች። ሌሊቱ በጣም ረዥም ነው። እንደዚህ ሲገጥመን ነው ብርሃንን የምናደንቀው። እንደውም እነዚህ የፖላር ናይት የሚባል ጊዜ ያላቸው 24ቱ ሰዓት ጨለማ ነው። ገምቱት። ትላንትና ደህና ደር እንገናኛለን ያላችሁትን ሰው ከ12 ሰዓት በኋላ ሳይሆን የምታገኙት ከ24 ሰዓት በኋላ ነው የምታገኙት። በዚህ 24 ሰዓት ውስጥ ደግሞ የተለያዩ ጉዳዮች ጨምሩባቸው፣ መጨረስ የምትፈልጓቸው ወይም መታከም ያለባችሁ ወይም ደግሞ አስቸግሯችሁ የተቸገራችሁበት ነገር ጨምሯቸው 24ቱ ሰዓት እንደ 48 ሰዓት ነው የሚረዝመው። ይህንን ማሰብ ይጠይቃል። ስለ ጨለማ ስንነጋገር፣ ስለ ብርሃን ስንነጋገር ጨለማውን በጣም ማድነቅ መረዳት ይጠይቃል። ጨለማ ክፉ ነገር ነው፣ በጣም አስጨናቂ ነገር ነው። እኔ በራሴ እጅ አውቀዋለሁ። ደህና አድርጌ ነው ጨለማ ክፉ ነገር እንደሆነ አስጠሊታ እንደሆነ የተማርኩት። በልጅነቴ አሁን እንዳትሰጉ፣ በልጅነቴ ወጣቶች እያለን አማኑኤል አካባቢ ነው ያደግኩት። የምንጫወተው ጨዋታ በጣም ክፉ ጨዋታ እንጫወት ነበር። አንዱ የምንጫወተው ጨዋታ የእርግጫ ጨዋታ ነው። ማለት በቃ በቡድን ተቧድነን በእርግጫ እየዘለንን ወገቡ ላይ እንመታዋለን፣ ደረቱ ላይ እንመታዋለን፣ ወይ ይመታኛል፣ እንደዚህ እንጫወታለን። በቃ ይሄ ነው ጨዋታችን። እና በብርሃን እንደዚህ ጀምረናል። ወደ ምሽቱ ገደማ ነው በብርሃን ጀምረነው መራገጥ። የመሸ ግን መብራት ወጥቷል። ስለዚህ በመብራቱም ስቲል መራገጣችንን ቀጥለናል። እኔ ያለሁበት ቡድን እየተጠቃ ሲመጣ መሸሽነ ጀመርን ማለት ነው፣ ማፈግፈግ ጀመርን። እና ስናፈገፍግ እኔ በሁለት ቤቶች መካከል ባለ ሰርጥ መካከል ጥልቅ ብዬ ገባሁ። ማለት ጨለማ ያለበት ቦታ ነው። እና ጨለማ ውስጥ ገብቼ ስለሆነ የምሮጠው ያለሁት ከፊቴ ምን እንዳለ አላውቅም። ራሴን ያገኘሁት ሆስፒታል ውስጥ ይሄ እጄ ተሰብሮ ነው እየጮኩኝ ያገኘሁት። ጨለማን በጣም ነው የምጠላው። ይሄ የተሰበረ እጄ ማስታወሻ ነው። ጨለማ ክፉ ነው በሉ እስቲ። ጨለማ በጣም ክፉ ነገር ነው። ምንድነው? ግብፃውያንን ደግሞ ብትጠይቋቸው የጨለማን ክፋት ይነግሯቸዋል። ግብፃውያን ጨለማን ክፉነቱ የሚነግሯችሁ እግዚአብሔር እስራኤልን ነፃ ሊያወጣ በመጣበት በዚያን ጊዜ ዘጸአት 14 ላይ ታገኙታላችሁ። እግዚአብሔር በእስራኤላውያንና በግብፃውያን መካከል ስለገባ በዚያ ሰፈር ጨለማ ሆነ፣ በዚህ ሰፈር ብርሃን ሆነ። ለስንት ጊዜ ጨለማ እንደሆነ ታስባላችሁ? እስራኤል እስኪሻገር ድረስ እንዳይደርሱባቸው እስኪሻገሩ ድረስ ጨለማው በእነዚህ ሰፈር ድቅድቅ ጽኑ ነበር። ጨለማ ክፉ ነገር ነው። ጨለማውን በደንብ ስናውቀው ስንረዳው ብቻ ነው ብርሃንን ማድነቅ የምንችለው። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 14 ላይ አንድ ጥቅስ ታገኛላችሁ። ለእነሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳያበረላቸው የዚህ አምላክ የማያምኑትን ሐሳብ አሳወረ ብሎ ይናገራል። ጨለማና ብርሃን የሚባል ነገር አለ በሰዎችም ሕይወት። ለእነሱ ይላል እዚህ ጋር ሲናገር የእግዚአብሔር ምሳሌ የሆነውን ክርስቶስን የእግዚአብሔርን የክብሩን ወንጌል ብርሃን ይህን አስደናቂ ብርሃን እንዳያዩ የዚህ ዓለም አምላክ የጨለማው አምላክ የማያምኑትን ሰዎች ወደ ጌታ ያልመጡትን ሰዎች ከእግዚአብሔር ጋር ህብረትና ግንኙነት የሌላቸውን ሰዎች ሐሳብ አሳወረ ብሎ ይናገራል። ጨለማ ክፉ ነገር ነው እና የዛሬ መልእክቴ ዋናው ሐሳብ የሚያተኩረው ካህኑ ዘካርያስ በመንፈስ ቅዱስ ተሞልቶ ከዮሐንስ በኋላ ስለሚወለደው ስለ ጌታችን ስለ ኢየሱስ ክርስቶስ አዳኝ ጌታና መሲህ ስለሆነው ስለ ኢየሱስ መምጣት እሱ በመምጣቱ ብርሃን ይጎበኘናል፣ ብርሃን ወጥቶልናል፣ ይሄም ብርሃን በእግዚአብሔር ምሕረትና ርኅራኄ ይሆናል ብሎ የተናገረበትን ክፍል ነው የምንመለከተው። ሉቃስ ምዕራፍ 1 ቁጥር 78 እስከ 79። ይህም ከላይ የመጣ ብርሃን በጎበኘበት በአምላካችን ምሕረትና ርኅራኄ ምክንያት ነው። ብርሃኑን በጨለማ በሞት ጥላ ተቀምጠው ላሉት ያበራል፣ እግሮቻችንን በሰላም መንገድ ያቀናል።
ዋናው ሐሳቤ በአምላካችን ምሕረትና ርህራሄ በጨለማና በሞት ጥላ ላሉት የሚያበራ እግሮቻችንን ወደ ሰላም መንገድ የሚያቀና ብርሃን ከላይ ወጣልን ነው። ብርሃን መጣልን በሉ እስቲ። ዘካርያስ ስለዚህ ብርሃን ነገር በሚናገርበት ጊዜ ለዮሐንስ ያለውን ነገርና ከሱ በኋላ ለሚመጣው ያለውን ነገር አጥርተን እንድናይ ለሁለት እንከፍላቸዋለን። ከቁጥር 76 እስከ 77 ድረስ ዘካርያስ ስለ ዮሐንስ በተናገረው ክፍል ውስጥ አንተ ነብይ ነህ ይለዋል ሕፃኑ ዘካርያስ ዮሐንስን። እሱ ግን ልዑል ነው ይለዋል። አንተ በፊቱ እየሄድክ መንገድ የምትጠርግለት ነው ይለዋል። እሱ ግን ብሎ ስለ ክርስቶስ በጠረክለት መንገድ ላይ ለሁሉ እየታየ የሚመጣ ነው ይለዋል። አንተ ለሕዝቡ የመዳንን ዕውቀት የምትሰጣቸው ነቢይ መልእክተኛ ነህ። እሱ ግን ሕዝቡን ከኃጢአታቸው ያድናቸዋል። ብርሃን ከላይ ወጥቶልናል ብሎ ይናገራል። ጮክ ብላችሁ ብርሃን ወጣልን በሉ። በዘካርያስ ከላይ የሚመጣ ብርሃን ብሎ የተናገረውን ቃል በሌሎች ቨርዥኖች ብትመለከቷቸው፣ ለምሳሌ በአዲሱ መደበኛ ትርጉም የንጋት ፀሐይ ብሎ ነው የሚጠራው። ወይም በሌሎች ደግሞ የብሉይ ኪዳን ክፍሎች ውስጥ የጽድቅ ፀሐይ ሚልክያስ ምዕራፍ 4 ላይ እንደምታገኙት ማለት ነው። የጽድቅ ፀሐይ ዘኍልቍ ምዕራፍ 24 ላይ ደግሞ ኮከብ ብሎ ነው የሚጠራው። በተለይ ይሄ እነዚህ ሁሉ የክርስቶስ ታይትሎች ናቸው። ከላይ የመጣ ብርሃን፣ የጽድቅ ፀሐይ ወይም ደግሞ የንጋት ፀሐይ ብሎ የሚጠራው የኢየሱስ ክርስቶስ ታይትል ነው። የንጋት ፀሐይ ዶውን ሰንራይዝ የሚያመለክተው ከጨለማ በኋላ የሚመጣ የሚከተል ብርሃን ማለት ነው። ማለት በውስጡ ተስፋን፣ ድነትን፣ አዲስ ጉብኝትን የሚገልጥ ነገር ነው። እኛ ነጋ ብለን ስንል ጨለማው አልፏል፣ ብርሃን መጥቷል፣ ተስፋ አለ እንደምንለው አይነት ማለት ነው። በጣም ንጋት የሚጠበቅ ነገር ነው ወገኖች ሆይ። ንጋት በጣም በተስፋ የሚጠበቅ ነገር ነው። መዝሙር 130 ቁጥር 6 ላይ በአዲሱ መደበኛ ትርጉም እንደዚህ የሚል ቃል ታገኛላችሁ። ዘባዳሪ ማለት ሌሊት የሚቆሙ ጠባቂዎች፣ ዘባዳሪዎች ንጋትን ከሚጠባበቅ ይልቅ፣ አዎን ይደግመዋል፣ ዘባዳሪ ንጋትን ከሚጠባበቅ ይልቅ ነፍሴ ጌታን ትጠባበቃለች ብሎ ይናገራል። እንደዚህ ይሁንልን። በእውነት በጣም የሚጠበቅ ነገር ነው። እግዚአብሔር የሚልከው ብርሃን፣ እግዚአብሔር የሚልከው ንጋት፣ እግዚአብሔር የሚያወጣው ፀሐይ በጣም የሚጠበቅ ነገር ነው እና በመንፈሳዊ ትርጉም ነው የሚናገረው ዳዊት። ነፍሴ ዘባዳሪዎች ከሚጠባበቁት ይልቅ፣ ነፍሴ ንጋትን ከሚጠባበቁ ዘባዳሪዎች ይልቅ በትጋት አንተን ትጠባበቃለች ብሎ ይናገራል። እግዚአብሔር አምላክ የተመሰገነ ይሁን። ንጋት መጥቷል፣ ብርሃን ወጥቶልናል። እግዚአብሔር አምላክ የተመሰገነ ይሁን። ሐዋርያት ሥራ ምዕራፍ 27 ላይ የምታገኙት ታሪክ አለ። ሐዋርያው ጳውሎስ በመርከብ የሄደበትን የተጓዘበትን የመጨረሻው ጉዞ እዛ ጋር ይነግረናል እና ጸሐፊው ምን ይላል? ድንጋያማ ወደሆነ ስፍራ እንዳይወድቁ ፈርተው ይላል። መርከቡ በጣም በማዕበል ይናወጥ ስለነበረ ከመርከቡ በስተኋላ 4 መልህቅ ጣሉ። መርከቡን ለማዳን ቀን እንዲሆን ተመኙ ይላል። ቀን እንዲሆን ተመኙ ብሎ ይናገራል። ወገኖች ወይም ሌሊቱ መከራ ሲጨመርበት፣ ሌሊቱ ጭንቅ ሲጨመርበት፣ ሌሊቱ ፈተና ሲጨመርበት ትመኛላችሁ። ቀን እንዲሆን ትመኛላችሁ። ንጋት እንዲመጣ፣ ፀሐይ እንዲወጣ ትመኛላችሁ። እኔ በእግዚአብሔር ቃል የምላችሁ እሱን ነው። እግዚአብሔር ብርሃን አውጥቶልናል፣ ንጋት አምጥቶልናል። እግዚአብሔር አምላክ የተመሰገነ ይሁን። አይሁዳውያኖቹ ይሄ በደንብ ነው የሚገባቸው፣ ይጠባበቁ ነበር። ምክንያቱም ትንቢት የተነገረ ትንቢት አለ። ሚልክያስ ምዕራፍ 4 ቁጥር 2 ላይ ስሜን ለምትፈሩ ለእናንተ ግን የጽድቅ ፀሐይ በክንፎቿ ፈውስ ይዛ ትወጣለች፣ እናንተም እንደ ሰባ አንበሳ እየቦረቃችሁ ትወጣላችሁ የሚል በነቢዩ ሚልክያስ የተነገረ ትንቢት። ሌላም ስፍራ አለ። ስለ ጊዜ ቁጠባ ነው ማላነሳው። በነቢያቶቻቸው የተነገረ ይነጋል የተባሉበት ነበራቸው። ምክንያቱም ሰው በኃጢአት ከወደቀ በኋላ፣ በኃጢአት ምክንያትም ሞትን ከተሸከመ በኋላ እስራኤላውያኖቹ ለእግዚአብሔር ተለይተው ወጥተው ፌል ያደረጉበት ብዙ ውድቀት ስለነበራቸው በዚህ መካከል እግዚአብሔር እየመጣ ተስፋ ይሰጣቸው ነበር። ጨለማው ያልፋል፣ ብርሃን ይመጣላችኋል። ይሄ የውርደት ጊዜ አልፎ የደስታ ጊዜ እንደገና ታገኛላችሁ። የጽድቅ ፀሐይ ይወጣላችኋል፣ ፈውስ ከጥላው በታች ታገኛላችሁ እያለ ይናገር ነበር። ረጅም ዓመት ነው የጠበቁት። የመጨረሻው ነቢይ እንኳ ከተናገረበት እስከ ኢየሱስ ክርስቶስ ድረስ ያለው ጊዜ 400 ዓመት። ይህን 400 ዓመት የጨለማው ጊዜ ብለው ነው የሚናገሩት የመጽሐፍ ቅዱስ ተማሪዎች። ለምንድን ነው የጨለማው ጊዜ ተብሎ የሚታወቀው? ምክንያቱም በዚያ 400 ጊዜ ጸጥታ ነበር። እግዚአብሔር ዝም ነው ያለበት። እንዲህ ይላል እግዚአብሔር የሚል የነቢይ እንኳን ድምፅ አልነበረም። የእግዚአብሔር ቃል አልነበረም። ከ400 ዓመት በኋላ ነው አሁን የመጣው።
ከ400 ዓመት በኋላ ሲነጋ ፀሐይ ሲወጣ ጨለማው ሲገፈፍ የሆነውን ሉቃስ ምዕራፍ 1 እና 2 ላይ ታገኙታላችሁ። ምሳሌ ብንወስድ ሉቃስ ምዕራፍ 2 ላይ መላእክቱ ይመጣሉ። መላእክቱ መጥተው በሌሊት በዚያ አድረው ለነበሩ እረኞች፣ በሌሊት መንጋቸውን ሲጠበቁ ለነበሩ በሜዳ ላደሩ እረኞች የጌታ መልአክ ድንገት መጣ ይላል። ባጠገባቸው ቆመ። የጌታም ክብር ምን አረገ? በዙሪያቸው አበራ። ጨለማው ሄደ። ያ ስንት ዓመት ያልተሰማው ጉብኝት መጣ። መልአክ እረኞቹን ያናገራቸው ጀመር። ስንት ዓመት ሲጠባበቁት የነበረው የንጋት ተስፋ መጣ። የምስራች ይላቸው ጀመር። እነሆ የምስራች፣ ለሕዝብ ሁሉ የሚሆን የምስራች እነግራችኋለሁ። ታላቅ የደስታ ዜና እነግራችኋለን። መጣ። ምን የሚሆን? ለሕዝብ ሁሉ የምስራች፣ ዛሬ በዳዊት ከተማ መድህን ተወልዷል። እርሱም አንደኛ ጌታ ነው፣ ሁለተኛ የተቀባው ክርስቶስ መሲህ ነው ብሎ ይነግራቸዋል። ያልነበረ ድምፅ ነው የመጣው። ወገኖች ሆይ እግዚአብሔር በጎበኘበት ጊዜ፣ እግዚአብሔር ሲጎበኝ ድምፅ ይመጣል። እግዚአብሔር ሲጎበኝ ብርሃን ሲወጣ ቃል ይመጣል። እግዚአብሔር ወጣ፣ ብርሃን ወጣልን በሉ እስቲ አንድ ጊዜ። ያ ማለት የእግዚአብሔር ድምፅ መጥቷል ማለታችሁ ነው። ይሄ ብቻ አይደለም። ሁለተኛ ምሳሌ መውሰድ እንችላለን። ሕፃኑ ኢየሱስ ተወልዶ ወደ መቅደስ በተወሰደ ጊዜ ስምዖን የሚባለው ያ የእስራኤልን መጎብኘት ይጠባበቅ የነበረው ሰው እርሱ ተቀብሎ ሕፃኑን ያለው ምንድን ነው? ይህም ለአሕዛብ ሁሉ የሚሆን ለአሕዛብ ሁሉን የሚገልጥ ብርሃን፣ ለሕዝብም ለእስራኤል ክብር ነው ብሎ ስለ ኢየሱስ በእጁ ይዞት ነው የተናገረው። ይህ ብርሃን ነው። ብርሃን ወጣልን። በጣም ትልቅ የምስራች ነው። ጌታ ለዚህ ነው በምድር ሲመላለስ ወንጌል እንደሚነግረን ዮሐንስ ወንጌል ላይ በተለይ ታገኙታላችሁ። 7 እኔ እያለ የተናገረባቸው 7 እኔ ነኝ ስቴትመንቶቹ አንዱ የሚናገረው ዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ ደግሞ ኢየሱስ እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው ብሎ ይናገራል። እኔ የዓለም ብርሃን ነኝ። በቃ እውነተኛው የዓለም ብርሃን እግዚአብሔር ለሰው ልጆች የላከው ወደ ጠፋ በጨለማ ወደ ተዋጠው ዓለም እግዚአብሔር የላከው እውነተኛ ብርሃን ፀሐዩ አይደለም፣ ጨረቃው አይደለም። እግዚአብሔር ለሕይወት የሚሆን ብርሃን ኢየሱስ ክርስቶስ ስለሆነ እሱ ራሱ በግልጽ ተናገረ። እኔ የዓለም ብርሃን ነኝ፣ የሚከተለኝም ይላል ስለና ስለናንተ ሲናገር በስሙ ስለሚያምኑ ቃሉን ስለሚቀበሉ ፈቅደው ልባቸውን ከፍተው ለሚያስተናግዱት ለእነዚያ ሲናገር የሚከተለኝ ማንም ቢሆን ወንድ ሴት፣ የተማረ ያልተማረ፣ ሀብታም ድሃ፣ ማንም ቢሆን የሚከተለኝ አምኖ የሚከተል ሰምቶ የሚከተለኝ በሙሉ የሕይወት ብርሃን ይሆንለታል። ማለት ጨለማ አይሆንም። ሰው በቀን ተመላልሶ ከጨለመበት የሆነ ችግር አለ ማለት ነው። በዚህ በስጋ ኑሯችን እናውቃለን። ቀን ነው፣ ጨለማ አይደለም። በቀን እንደሚኖር መኖር ይቻላል። በቀን ጌታ ልክ እንደሱ ነው የሚለው የሚከተለኝ ማንም ቢኖር ጨለማ አይሆንበትም፣ በጨለማ አይመላለስም። የሚሄድበትን ያውቃል፣ የሚደርስበትን ያውቃል፣ መንገዱን ያስተውላል። አያችሁ፣ ጨለማ መጽሐፍ ቅዱስ ውስጥ የተመሰለው በኃጢአትና ከእግዚአብሔር ርቆ በመኖር ነው የተመሰለው። በፍርሃት በመኖር ነው የተመሰለው። ከዚያ ጨለማ ያወጣን እግዚአብሔር ስሙ ይባረክ። ቀድሞኛ ጨለማ ነበርን። ኤፌሶን ምዕራፍ 5 እንደሚናገረው ወይም ቆላስይስ 1 እንደሚናገረው ደግሞ ቀድሞኛ ከጨለማው ስልጣን ውስጥ ነበርን። ከጨለማው ስልጣን ወደሚያስደንቅ ብርሃን ያወጣን አምላክ ስሙ እግዚአብሔር የተባረከ ይሁን። የእግዚአብሔር ስም ብሩክ ይሁን። ወገኖች ሆይ ጨለማ ነበርን። በጨለማ ላይ ስልጣን ላለው ተገዝተን እንኖር ነበር። እግዚአብሔር ከዚያ ስልጣን አወጣን። ጌታ አምላክ የተመሰገነ ይሁን። ደግሞ ጨለማ በሌላ አነጋገር ደግሞ የምናልፍባቸው ችግሮች፣ የምናልፍባቸው መከራዎች እነሱ ጨለማን የሚገልጡ ነገሮች ናቸው የሚሆኑት። ምሳሌ ምዕራፍ 4 ቁጥር 18 እስከ 19 ጠቅሳለሁ። እሱን እናንብበው። የጻድቃን መንገድ ሙሉ ቀን እስኪሆን ድረስ ብርሃኑ እየጎላ እንደሚሄድ የማለዳው ውጋገን ነው። የክፉዎች መንገድ ግን እንደ ድቅድቅ ጨለማ ነው፣ ምን እንደሚያሰናክላቸው አያውቁም ብሎ ይናገራል። የማለዳ ወጋገን፣ የጻድቃን መንገድ የማለዳ ወጋገን ነው። ሙሉ ቀን እየሄደ እንደሚወጣ የማለዳ ወጋገን ነው ይላሉ። ወገኖች ትልቅ ተስፋ ነው። በዚህ ምድር ሳለን ፈተና አለብን፣ መከራ አለብን፣ ቻሌንጆች ይገጥሙናል። ያላሰብናቸው የሚከብዱን ነገሮች ሊገጥሙን ይችላሉ። ግን ይሄን አንድ ነገር እናውቃለን። ጌታ እኔ የዓለም ብርሃን ነኝ፣ የሚከተለኝም ቢሆን በብርሃን የሕይወት ብርሃን ይሆንለታል እንዳለው እኛ በብርሃን ወጋገን
የጻድቃን መንገድ ሙሉ ቀን እስኪሆን ድረስ ብርሃኑ እየጎላ እንደሚሄድ የማለዳ ወጋገን ላይ ነን ያለነው። እየነጋልኝ እንጂ እየመሸብኝ አይሄድም። እየነጋልኝ እንጂ እየጨለመብኝ አይሄድም። በምንም አይነት ሁኔታ ውስጥ ተቀመጡ ወገኖች ሆይ በጌታ ያላችሁ እናንተ በፈተናዎቻችሁ መካከል ይሄንን መናገር፣ ማወጅ፣ ማመን ትችላላችሁ። እየነጋላችሁ ነው የምትሄዱት። ነገር ሁሉ ለበጎ እየተከናወነላችሁ ሲሄድ እግዚአብሔር ጨለማውን ወደ ብርሃን እየለወጠላችሁ ነው። አሁን የምታዩት ጭላንጭል ትንሽ ብርሃን ንጋት ላይ ያለችው ወጋገን ላይ ያለው ንጋት ቀትር እስኪሆን ድረስ እየበረታ ይሄዳል። ሲነጋ ያያችሁት ብርሃን ቀትር እስኪሆን ድረስ እየጨመረ ምድር ዓለሙን የሚሸፍን ሆኖ እንደምታገኙት በእናንተ ላይ ያለው የእግዚአብሔር ብርሃን እየጨመረ ይሄዳል። በዓመቱ መጀመሪያ አምናችሁ ተቀበላችሁት በእኔ ላይ የእግዚአብሔር ብርሃን ወጥቷል ያላችሁት፣ ባላችሁበት ሁኔታ ውስጥ ያወጃችሁት በእኔ ላይ ብርሃን አለ ብላችሁ ያወጃችሁት ብርሃን እየጨመረ ይመጣል። ጃንዋሪ፣ ፌብሩዋሪ፣ ማርች፣ ኤፕሪል እያለ እየጨመረ የሚሄድ እንጂ እየከሰመ እንደሚሄድ አይደለም። የእግዚአብሔር ስም ብሩክ ይሁን። አያችሁ ያመንነው ጌታ ፊቱ እንደሚያበራ ፀሐይ ነው ይላል ራእይ መጽሐፍ። እንደሚያበራ ፀሐይ ነው ፊቱ የጌታ። እሱ ራሱ ሲናገር ራእይ ምዕራፍ 22 ላይ የንጋት ኮከብ እኔ ነኝ አለ። ሞርኒንግ ስታር እኔ ነኝ፣ ሌሊቱ ቢሆንም እስከ መጨረሻው ማብራት የሚችል መቆየት የሚችል ብርሃናችሁ እኔ ነኝ አለ። ለዚህ ነው ስትጸልዩ ጨልሞ አንተ የኔ ብርሃን ነህ ማለት የምትችሉት፣ አንተ የኔ ፀሐይ ነህ ማለት የምትችሉት። ብርሃን ወጣልን ወገኖች ሆይ፣ ብርሃን ወጥቶልናል። በህይወታችን ውስጥ ብርሃን ወጥቶልናል። ምናልባት አንዳንዶቻችን አሁን ከፊታችን ስላለ በፊታችን ስለተደቀነ ካለፈው ዓመት የሚመጡ ነገሮች፣ የሚከተሉ ነገሮች የሚያስፈሩ ሊኖሩ ይችላሉ። በምድር ላይ ስላለን ሬዲዮ ስንከፍት፣ ቴሌቪዥን ስንከፍት የምንሰማ ብዙ ነገር ሊሆን ይችላል። ወገኖች ሆይ በእግዚአብሔር ቃል ግን አስረግጬ የምነግራችሁ ነገር ብርሃን ከላይ ወጥቶልናል። እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ብርሃን ከላይ ወጥቶልናል። ጌታ አምላክ የተመሰገነ ይሁን። በዚህ የእንግድነት ዘመናችን፣ በዚህ የሥጋ ድካም ኑሯችን መካከል በእኛ ላይ የሚያበራ የእግዚአብሔር ብርሃን ወጥቷል። የእግዚአብሔር ስም ብሩክ ይሁን። ይሄ ግን የወጣው ስለኛ ጽድቅ አይደለም። ይሄ ስለኛ ጽድቅ አይደለም። ለምጽፉ ሁለተኛ ነጥቤ ከእግዚአብሔር ምሕረትና ርኅራኄ የተነሳ ነው። በቃ ይሄን እንድናውቅ ያስፈልጋል። የሆነ ነገር ስላደረግን አይደለም። የሆነ ፎርሙላ ስላሟላን አይደለም። ከሌሎች ጋር ተወዳድረን የተሻልን ሆነን ስለተገኘን አይደለም። ይሄንና ያንን አይነት ዜማና ቋንቋ ስለቻለን አይደለም ወገኖች ሆይ። እኛ የሆነልን ፀሐይ የወጣልን ብርሃን የወጣልን ከእግዚአብሔር ምሕረት እና ርኅራኄ የተነሳ ነው። ጌታ አምላክ የተመሰገነ ይሁን። ሉቃስ ምዕራፍ 1 ቁጥር 78-79 እንደሱ ነው የሚለው። ይህም ከላይ የመጣ ብርሃን በጎበኘበት በአምላካችን ምሕረትና ርኅራኄ ምክንያት፣ በእግዚአብሔር ምሕረትና ርኅራኄ ምክንያት ነው። ይሄ ቃል ይሄ የወጣው ብርሃን ሶርሱ ኢኒሺዬሽኑ ከምድር ሳይሆን ከሰማይ ነው። ከእግዚአብሔር ዘንድ የተገኘ ከእግዚአብሔር ዘንድ የተላከ መሆኑ ከሰማይ የመጣ መሆኑ ነው የሚገልጽልኝ። ይሄ እግዚአብሔር ሊጎበኝ በወደደበት ጊዜ ከላይ የመጣ ብርሃን ነው። አሁን ብዙ ይሄ ኮመን ነገር ነው። በውጭም በአገር ቤትም ብርሃንን፣ ዕውቀትን በምን ምሳሌ ነው ሰዎች የሚገልጹት? በመብራት በብርሃን ነው። ትምህርት ሚኒስቴርና አርማ መመልከት ትችላላችሁ። የዩኒቨርሲቲዎችን ሎጎዎችን መመልከት ትችላላችሁ። ብዙዎቹ መብራት ነው የሚያሳዩት፣ ብርሃንን ነው የሚያሳዩት። ለምንድን ነው? ጨለማው ከብርሃን የተለየ ስለሆነ፣ አለማወቅን በጨለማ ስለሚመስሉት ነው። ምናልባት እነሱ የሚሉትን አይነት ጨለማ ፊደል በመቁጠር ማለፍ ይቻል ይሆናል። በመማር በመመረቅ መጨረስ ይቻል ይሆናል። ነገር ግን በኃጢአት ምክንያት፣ በውድቀት ምክንያት፣ በሞት ምክንያት የመጣው ጥላ የመጣው ጨለማ ግን ወገኖች ሆይ እሱ እግዚአብሔር ከላይ በሚልከው ብርሃን ብቻ ነው የሚገፈፈው። ከላይ ብርሃን መጥቷል። እግዚአብሔር ይመስገን። ዮሐንስ 12 ቁጥር 46 ላይ እንደዚህ ይላል። ጥቅሱን እሱን እናውጣው። እንዲህ ይላል፣ በእኔ የሚያምን ሁሉ በጨለማ እንዳይኖር እኔ ብርሃን ሆኜ ወደ ዓለም መጥቻለሁ። የሚገርም እኮ ነገር ነው። በእኔ የሚያምን ሁሉ ወዴት ነው የሚሄደው እንዳይል፣ መንገዱን አላቅም ማን ያሳየኛል ብሎ እንዳይንከራተት፣ በእኔ የሚያምን ሁሉ ከፊት ለፊቴ ላለው ነገር በፍርሃት ነው የምራመደው እንዳይል፣ በእኔ የሚያምን ሁሉ ለዘላለም በሚሆን ጨለማ ውስጥ እንደሚወድቅ እንዳይሰጋ፣ በጨለማ እንዳይኖር አሁን ቢሆን በወዲያኛው እኔ ብርሃን ሆኜ ወደ ዓለም መጥቻለሁ። ይሄን እኮ ብሎ ጌታ የሚናገረው ፀሐይ ባለበት ምድር ላይ ሆኖ ነው።
ፀሐይ በወጣበት ምድር ሆኖ እኔ ብርሃን ሆኜ መጥቻለሁ። ለካ አንተ ሌላ ብርሃን አለ፣ ልብን የሚያበራ ብርሃን አለ፣ የውስጥ አይኖችን የሚከፍት ብርሃን አለ። የምትራመድበትን፣ የምትወጣበትን፣ የምትገባበትን ሊመራ የሚችል ሊያሳይህ የሚችል ደፍረህ እንድትንቀሳቀስ አምነህ እንድትወጣ እንድትገባ የሚያደርግ ብርሃን ከላይ ከእግዚአብሔር ዘንድ መጥቷል። እግዚአብሔር ይመስገን። ብርሃን ወጥቶልናል ወገኖቼ፣ ብርሃን ወጥቶልናል። እግዚአብሔር አምላክ የተመሰገነ ይሁን። ስንት ጊዜ 2025 ውስጥ ጠዋት ተነስታችሁ በመስኮት ፀሐይን አይታችሁ አመሰግንሃለሁ ነጋ ብላችሁ ታስታውሳላችሁ? ጀስት ፀሐይን ስላያችሁ፣ ጀስት የሌሊቱ ጨለማ ስለሄደ፣ የቀን ብርሃን ስለመጣ አመስግናችኋል። እንግዲያው ዛሬ እኔና እናንተ ተስማምተን ከሰማይ ስለመጣልን ብርሃን፣ ልብን ስለሚገልጠው ብርሃን፣ የህይወትን መንገድ ስለሚያሳየን ብርሃን፣ አብን እንድናይ ስለሚያደርገን ብርሃን፣ በዚህ ምድር ሳለን በተስፋ እንድንመላለስ የሚያደርገውን ብርሃን ያን አስበን ጌታ ልናመሰግን ይገባል። ክብር ለእግዚአብሔር ይሁን። ክብር ለአምላካችን ለእግዚአብሔር ይሁን። ብርሃን ወጥቶልናል። ጌታ አምላክ የተመሰገነ ይሁን። ይህ የእግዚአብሔር ጉብኝት ነው ወገኖች። ብርሃኑ ሲመጣ ማለት እግዚአብሔር ሲጎበኝ ነው። ወደ ቤትሽ ጌታ ሲመጣ፣ ወደ ህይወትህ ጌታ ሲመጣ፣ ወደ መንገድህ ጌታ ሲመጣ ነው ብርሃኑ የሚመጣው። ማነው ዕዝራ ምዕራፍ 9 ላይ አንድ ጥቅስ አለ። ረዘም ያለ ክፍል ነው። ከወጣልን እሱን ማየት እንችላለን። አሁን ግን ይላል ከውድቀታቸው በኋላ እግዚአብሔር ስላደረገላቸው ቸርነት ሲናገር እንደዚህ ነገር ደርሶብናል። አሁን ግን ይላል ዕዝራ ምዕራፍ 9 አሁን ግን እግዚአብሔር አምላካችን ቅሬታ ይተውልን ዘንድ፣ ይገርማል፣ ቅሬታ ይተውልን ዘንድ በመቅደሱም ውስጥ ጽኑ ስፍራ ይሰጠን ዘንድ ለጥቂት ጊዜ ቸርነቱን አሳይቶናል። ስለዚህ አምላካችን ለዓይናችን ብርሃን ሰጠን። ይህ ሁሉ ከደረሰብን በኋላ አሁን ግን እግዚአብሔር የሚተርፈን ነገር እንዲኖር፣ የሚቀርልን ነገር እንዲኖር፣ በመቅደሱም ውስጥ ደግሞ ጽኑ ስፍራ ይሰጠን ዘንድ እግዚአብሔር ለዓይናችን ብርሃን ሰጠ። በባርነት ለጥቂት ጊዜ እረፍት ሰጠን። ባሮች ብንሆንም አምላካችን ግን ባሮች ሆነን እንድንቀር አልተወንም። ነገር ግን በፋርስ ነገሥታት ፊት ቸርነቱን አሳየን። የአምላካችን ቤት እንደገና እንድንሰራ ፍርስራሾቿንም እንድንጠግን አዲስ ሕይወት ሰጠን። በይሁዳና በኢየሩሳሌም የመከላከያ ቅጥር ሰጠን ብሎ ይናገራል። እግዚአብሔር ሲጎበኝ ብርሃን ይወጣል። ብርሃን ሲወጣ አዲስ ሕይወት ይሆናል ወገኖች ሆይ፣ አዲስ ሕይወት ነው የሚሆነው። የቀድሞው ነገር ላይ ልባችሁን አታሳርፉ። እግዚአብሔር ብርሃን ስላወጣ አዲስ ነገር ጠብቁ፣ አዲስ ነገር እንዲሆን ጠብቁ። ማለት የታሰረው ይፈታል፣ የወደቀው ይነሳል፣ የሳተው ይመለሳል፣ የጠፋው የሸሸው ይቀርባል። ለእግዚአብሔር ይሄ ሁሉ ስለሚቻል በወጣው በእግዚአብሔር ብርሃን ምክንያት ይሄ ይከናወናል። እግዚአብሔር የተመሰገነ ይሁን። ከእግዚአብሔር ምሕረትና ርኅራኄ የተነሳ ነው። በቃ እግዚአብሔር ስለማረን ስለጎበኘን ነው ብለ ይሄ ምሕረትና ርኅራኄ የሚለው የአማርኛ ቃል ሁለቱ ቃል በእንግሊዘኛው አንድ ቃል ነው፣ በግሪኩ አንድ ቃል ነው። ይሄ አንዱ ቃል የሚያመለክተው አንጀቱ የሚንሰፈሰፍ መሆኑን ነው የሚናገረው። ሩህሩህና መሐሪ ብሎ ነው አማርኛችን የሚገልጸው። ያዕቆብ ምዕራፍ 5 ቁጥር 11 ላይ ብታወጡ በትዕግስት የጸኑት የተባረኩ አድርገን እንደምንቆጥር ታውቃላችሁ። ኢዮብ እንዴት ታግሶ እንደጸና ሰምታችኋል። ጌታም በመጨረሻ ያደረገለትን አይታችኋል። ጌታ እጅግ ሩህሩህ መሐሪም ነውና ብሎ ይናገራል። ጌታ የሚራራና የሚምር ነው። ይህን አንጀቱን ነው የሚናገረው፣ ይህን ልቡን ነው የሚናገረው። እግዚአብሔር አምላክ የተመሰገነው ነው። ወንድሞች እናቶች፣ ለሚቀጥለው ዓመት ወጥቶልናል ብለን ስለምንነው ብርሃን ስንነጋገር የተነሳው ከእግዚአብሔር ምሕረትና ርኅራኄ ጌታ ላንቺ ካለው አንጀት፣ ላንተ ካለው አንጀት፣ በቤት ውስጥ ያስለፍክበትን መንገድ ከሚያውቀው ልቡ፣ ከተረዳው ልቡ ተነስቶ ነው ይህንን የሚናገረው ነው የሚያደርገው። ያ ርኅራኄ ነው እንዲነሳ የሚያደርገው። ወንጌል በጣም ግልጽ ነው በዚህ ነገር ላይ። ይህንን አጠንክሬ መናገር እፈልጋለሁ። አንደኛ ዮሐንስ ምዕራፍ 4 ቁጥር 9 እስከ 10 ድረስ ስለ እግዚአብሔር ፍቅር ሲናገር ይህንን ነው የሚናገረው። እግዚአብሔር ፍቅሩን በመካከላችን ገለጠው ይላል። የእግዚአብሔር ፍቅር ተገልጧል ይልና የተገለጠው እንደዚህ ነው፣ እኛ በእርሱ አማካይነት በሕይወት እንኖር ዘንድ እግዚአብሔር አንድያ ልጁን ወደ ዓለም ላከ። የእግዚአብሔር ፍቅር የተገለጠው እኛ ቸርች ስንሄድና አስራት ስንሰጥ አይደለም። የእግዚአብሔር ፍቅር ሲጀምር የተገለጠው ልጁን ስለላከ ነው። እግዚአብሔር ይወደኛል ብለን የምንለው ልጁን ስለላከ ነው። አንድ ሁለት ደግሞ እንደዚህ ይላል፣ ፍቅር ይህ ነው፣ this is love። ፍቅር ይሄ ነው። የፍቅር ዴፊኔሽኑ መግለጫውም መለያውም ይኸው ነው። ፍቅር ይህ ነው፣ እኛ እግዚአብሔርን እንደወደድ ነው ሳይሆን እርሱ እንደወደደንና ስለ ኃጢአታችን ማሰሪያ ይሆን ዘንድ ልጁን መላኩ ነው። በዚህ ፍቅር ነው የተወደድከው፣ በዚህ ፍቅር ነው የተወደድሽው።
ፈጽሞ እኛ እንደወደድነው እኛ ስንወደው አይቶ አይደለም የወደደን እንደውም እኛ የተወደድነው ከእግዚአብሔር ርቀን ጠላቶች ሆነን አጥብቀን በሸሸን ቁጥር አጥብቆ እየተከተለን ነው ፍቅርን የገለጠው እግዚአብሔር የተመሰገነ ይሁን ፍቅር ይህ ነው እኛ እንደወደድነው ሳይሆን እርሱ እንደወደደንና ስለ ኃጢአታችን ማስተሰሪያ ይሆን ዘንድ አንድ ልጁን መላኩ ነው እግዚአብሔር ስለራራልን ነው ብርሃኑ የወጣው እግዚአብሔር ስለራራልን ነው ብርሃኑ የወጣልን ለምንድን ነው እዚህ ጋር መቆየት የምፈልገው አንዳንድ ጊዜ ሰይጣን ይመጣና በሐሳባችን ውስጥ ይሄን ስላላደረክ ብርሃን አታይም ይሄን ስላላየ ፊትህን አይልህም ይሄን ስላላየ ጸሎት መልስ አይገኝም ይሄን ስላላደረክ እያለ ለከስ ተስፋ ለማስቆረጥ ነገር ከኛ እንደሚጀምር በእኛ እንደሚጠናቀቅ አድርጎ የሚያቀርብበት ቋንቋ ስላለው ነው ወንድሞቼ እናቶቼ በግልጽ የወንጌል ቋንቋ ልናገር ወዳለው እግዚአብሔር ራርቶናል ከራሱ የተነሳ እግዚአብሔር አስቦናል ከራሱ የተነሳ እግዚአብሔር ሊጎበኘን ቀርቦናል ከራሱ የተነሳ እግዚአብሔር ራርቶልናል ከላይ ደግሞ ብርሃን ወጥቶልናል ትንቢተ ኢሳይያስ ምዕራፍ 49 ቁጥር 13 እንዲህ ይላል እግዚአብሔር ሕዝቡን አጽናንቷልና ለችግረኞችም ራርቷልና ሰማያት ሆይ ዘምሩ ምድር ሆይ ደስ ይበልሽ ተራሮች ሆይ እልል በሉ ይላል ወንድሞቼ እናቶቼ ይሄ 2026 አንዱ ልናደርገው የሚገባን ነገር በጣም በእግዚአብሔር መደሰት ነው በእግዚአብሔርን ሴሌብሬት ማድረግ ይገባናል ምክንያቱም እግዚአብሔር ለሕዝቡ ስለራራ እግዚአብሔር ሊያጽናናን ስለወደደ ስለፈቀደ እልል ልንል ይገባናል እግዚአብሔር ጎብኝቶናል እግዚአብሔር አስቦናል የእግዚአብሔር ስም ብሩክ ይሁን እጆቻችሁ ወደ ላይ ሱ በጌታ ስም ባርካችኋለሁ ብርሃን ከላይ ወጥቶልናልና ብርሃኑ ከዓመቱ መጀመሪያ እስከ ዓመቱ መጨረሻ ይቅደማችሁ ይከተላችሁ እግዚአብሔር የፊቱን ብርሃን ወደ እናንተ ያንሳ እግዚአብሔር ራርቶላችኋልና ፊቱን ወደ እናንተ ይመልስ እግዚአብሔር በጠላቶቻችሁ ፊት ድል ይስጣችሁ ጨለማው በፊታችሁ አይጽና በእናንተ ላይ የሚወጣ በእናንተ ላይ የሚነሳ የጨለማ ጉልበት ሁሉ ከእግዚአብሔር ዘንድ በሚወጣ ብርሃን የተወጋ ይሁንላችሁ ከፊታችሁ በሺህ መንገድ ይበተኑላችሁ እግዚአብሔር ስለመጣ ጌታ የተመሰገነ እነዚህ እዚህ ሀገር እንኳን ገጥሞኝ አያውቅም ግን የሀገር ቤት ምንኖርበት ግቢ ከቤቱ ኋላ ኩሽና አለ ትልቁ ቤት አለ ኩሽናው ጋር ብዙ አይነት ሰው ብቻ አይደለም ያለው ታውቃላችሁ እነዛም አሉ አይጦቹ ማለት ነው ከየት እንደሚመጡ አላውቅም እና ጨለማ ሲሆን ይሰራሉ ዛር ቢዚ ይመጣሉ ይመላለሳሉ ዘሞመንት መብራቱን ስታበሩት ወደ የግሩካቸው ይገባሉ የሉ ያው እንደሱ ነው እግዚአብሔር ብርሃን በኔ ላይ ስላወጣ የሚታገሉኝ ተበትነዋል የከበቡኝ ተበትነዋል ከእግዚአብሔር ብርሃን የተነሳ ከማስደንገጡ ከማስፈራራቱ የተነሳ ስፍራቸውን ለቀዋል ወገኖች ሆይ በፍጹም ልባችሁ አይክበድ በፍጹም ልባችሁ አይሸበር እግዚአብሔር ብርሃናችሁን ስላበራ ጨለማችሁን እግዚአብሔር ስላበራ መልቀቅ ግዴታቸው ነው ጌታ የተመሰገነው እኔ በጣም ነው ደስ የሚለኝ መብራት ሳበራ ደስ የሚለኝ ለምንድን ነው ልክ መብራቱን ስዊች ኦን ሳረግ ጨለማ ሆዬ ድምጥማጡ ነው የሚጠፋው ስዊቹን ኦን ስታደርገው ጨለማው ይወጣል እግዚአብሔር የተመሰገነ ይሁን ልክ እንደሱ ነው እግዚአብሔር ብርሃን ወጣልን ብለን ስንል የእግዚአብሔር ብርሃን ወጣልን ስትሉ ወገኖቼ ጨለማው ተሸንፏል ለምንድን ነው ጌታ ይሄን ብርሃን በእኛ ላይ ያወጣው እሱንም ትንሽ መነጋገር ጥሩ ነው ፐርፐዙ የወጣበት ምክንያት እዚሁ ዘካርያስ ትንቢት ውስጥ እናገኘዋለን 78 እስከ 79 ምዕራፍ 1 ቁጥር 78 እስከ 79 እንደዚህ ይላል ብርሃኑም የወጣበትን ምክንያት የሚናገረው በጨለማና በሞት ጥላ ተቀምጠው ላሉት ያበራል እንዲያበራ እግሮቻችንን በሰላም መንገድ ያቀናል እንዲመራን ብርሃኑ በጨለማና በሞት ጥላ ተቀምጠው ላሉት ያበራል ያድናል በሞት ጥላ ውስጥ ላሉት በጨለማ ውስጥ ላሉት ጌታችን ኢየሱስ ክርስቶስ የአገልግሎት ሴንተሩ ገሊላ አካባቢ እንደሆነ እናውቃለን እንደውም ብዙ ጊዜ ቅፍርናሆም ይመላለስ እንደነበረ ወንጌሉ ይነግረናል ማቴዎስ ወንጌል ምዕራፍ 4 ቁጥር 13 16 ላንብብላችሁ እንደዚህ ይላል ናዝሬትንም ትቶ የተወለደበትን ቦታ ቤተሰቦች የነበሩበትን ከተማ ትቶ በዛብሎንና በንፍታሌም ሀገር በባህር አጠገብ ወዳለችው ወደ ቅፍርናሆም መጥቶ ኖረ በነቢዩ በኢሳይያስ ጥንት የተነገረ ትንቢት አለ የዛብሎን ምድርና የንፍታሌም ምድር የባህር መንገድ በዮርዳኖስ ማዶ የአሕዛብ ገሊላ በጨለማ የተቀመጠው ሕዝብ ታላቅ ብርሃን አየ በሞት አገርና ጥላ ለተቀመጡትም ብርሃን ወጣላቸው የተባለው ይፈጸም ዘንድ ይህ ሆነ ብሎ ይናገራል
በቃ ብርሃኑ ሲመጣ ከእግዚአብሔር ዕውቀት ውጪ የነበሩ ከኪዳኑ ውጪ የነበሩ በእግዚአብሔርና በእነሱ መካከል በጣም ብዙ ርቀት የነበረ እነዚህን አሕዛብን ለጣዖታት አምልኮ አልፈው የተሰጡትን ምንም አይነት ብርሃን የሌላቸውን ብርሃን እንዲወጣላቸው ወደ አሕዛብ መንደር ጌታ ሄደ ሊያድናቸው። በዚያ የሆነውን ነገር ታውቃላችሁ። ኢየሱስ ወደ ገሊላ ሲሄድ፣ ወደ ቅፍርናሆም ሲሄድ፣ ወደ ዛብሎን ሲሄድ፣ ወደ አሕዛብ መንደር በሄደበት ጊዜ የሆነውን ታውቃላችሁ። የጌታ መንፈስ በላዩ ላይ በኃይል ወርዶ መልካም እያደረገ ለዲያብሎስ የተገዙትን ነፃ እያወጣ እየፈወሰ ይዞር ነበር በእነሱ መካከል። ምናልባት ዛሬ ለመጀመሪያ ጊዜ ቢሆን የተገኛችሁት ወይም ብዙ ጊዜ መጣችሁ ወንጌልን ሰምታችሁ ገና ያልወሰናችሁ ከሆነ በጌታ ፍቅር እነግራችኋለሁ፣ ይህ የእግዚአብሔር ብርሃን ወደ እናንተ የሚመጣው ለማዳን ነው። ሰንሰለትን ይቆርጣል፣ ፍርሃትን ያወጣል፣ ጨለማን ይገፋል። እሱ ከእግዚአብሔር ጋር ያስታርቃል። ይሄ ብርሃን የሕይወትን መንገድ ይመራችኋል። ከእንግዲህ በኋላ የሚቀራችሁ ዕድሜ 6 ዓመት ይሁን 60 ዓመት በዚህ ብርሃን ውስጥ ተመላልሳችሁ የዘላለምን ሕይወት ታገኙበታላችሁ። ጌታ የተመሰገነ ይሁን። ተመለሱ፣ ወደ ነፍሳችሁ ጠባቂና እረኛ ተመለሱ። እሱ ያበራላችኋል። እርሱ ተናግሯላ፣ ከእንግዲህ ወዲህ ጨለማና ፍርሃት አይሆንም፣ የሚያምንብኝ ቢኖር የሕይወት ብርሃን ይሆንለታል፣ በጨለማ አይመላለስም ብሏልና። እግሮቻችን በሰላም መንገድ ያቀናል የሚለውን እንመልከተው። ይሄ እግሮቻችንን በሰላም መንገድ ያቀናል የሚለው ይመራናል የሚለውን ሐሳብ ነው የሚናገረው። እረኝነቱን ያመለክተናል። ልክ እረኛ መንጋውን እንደሚመራ ወደ ረፍት ውሃ እንደሚያመጣቸው እንዲሁ ከላይ የሚመጣው ብርሃን እግሮቻችንን በሰላም መንገድ ስለሚመራን ነው። የግሪኩ ቃል እዚህ ጋር ያለው ካቶቲኖ የሚለው ቃል ያለው ቀጥታ ስለ መምራት በፊት ለፊት ሆኖ ስለሚመራው መንገድ ነው የሚናገረው። አዲስ ኪዳን ውስጥ 3 ጊዜ ብቻ ነው የተጠቀሰው። እዚህ ጋር አንደኛው ነው። ሌላው ጳውሎስ መልእክት 1 ተሰሎንቄና 2 ተሰሎንቄ ላይ ነው የምታገኙት። መንገድ የተቃና ስለማድረግ፣ ቀጥ ያለ መንገድ ስለመስጠት፣ ያልተጣመመ መንገድን የሚያመለክት ቃል ነው ያለው። ወዴት ነው ይሄ መንገድ? ወደ ሰላም። ምን አይነት ሰላም? ከእግዚአብሔር ጋር ሰላም እንዲኖር፣ እርስ በርስ ሰላም እንዲሆን፣ ከራሳችን ጋር ሰላም እንዲሆን ይህንን መንገድ እግዚአብሔር ይሰጠናል ነው የሚለው። በእግዚአብሔር ብርሃን ሰላም ያለበትን መንገድ እግዚአብሔር ይሰጠናል። ጌታ የተመሰገነ ይሁን። ወገኖች ሆይ ይሄ ሰላም ዓለም ላይ እንደምታዩት ሰላም ሳይሆን የእግዚአብሔሩ ሰላም መዳን ያለበት በረከት ያለበት ሰላም ነው። የእግዚአብሔር የአምላካችን ስም ብሩክ ይሁን። ወፍራም ነው፣ ግዙፍ ነው። ሻሎም የሚለው ቃል በጣም ብዙ ሐሳብ ነው ውስጡ ያለው። እርቅን ያመለክታል፣ በረከትንም የሚያመለክት ነገር ስለሆነ ማለት ነው። ብርሃን ወጣልን በሉ ሲጮክ ብላችሁ እንደገና አንድ ጊዜ ድገሙት። ዘጸአት ምዕራፍ 13 ቁጥር 21 እስከ 22 አንድ ቃል እንደዚህ ይላል። ለምንድን ነው ይሄ ብርሃን የሚወጣው? ሊመራን። ይኸው ዘጸአት 13 ላይ ለእስራኤል ልጆች እንደሆነው ማለት ነው። ምንድን ነው የሆነላቸው ለእስራኤል ልጆች? ስለዚህ በቀንም ሆነ በሌሊት መጓዝ ይችሉ ዘንድ፣ መጓዝ እንድትችሉ ነው የጌታ ብርሃን የመጣላችሁ። እግዚአብሔር በቀን በመንገዳቸው ሊመራቸው፣ በደመና አምድ፣ በሌሊት ደግሞ ብርሃን ሊሰጣቸው በእሳት አምድ በፊታቸው ይሄድ ነበር። ብርሃኑ የመጣው በፊታችሁ ሊሄድላችሁ ነው። በቀንም ሆነ በሌሊት የደመናውና የእሳቱ አምድ ከሕዝቡ ፊት የተለየበት ጊዜ አልነበረም። በዚህ ልባርካችሁ፣ የእግዚአብሔር ብርሃን ከፊታችሁና ከኋላችሁ ይሁንላችሁ። የእግዚአብሔር ብርሃን በቀንና በሌሊት አይለያችሁ። በዚህ በእግዚአብሔር ብርሃን መጓዝ እንድትችሉ ምናልባት በዚህ በዓመቱ መጀመሪያ ስቲል መንገዱ ወዴት ነው፣ ፈቃዱ ወዴት ነው፣ ሐሳብ ወዴት ነው ብላችሁ የምታምነቱ ከሆነ እግዚአብሔር ይመራሻል፣ እግዚአብሔር ይመራሃል። መንገዱን እግዚአብሔር ያሳይሃል። በፍጹም በሌሊትም በብርሃን ይመራሃል፣ በቀን በደመና አምድ ደግሞ የጠለለ የከለለልህ ይመራሃል። የእግዚአብሔር ስም ብሩክ ይሁን። ይሄ በጣም ትልቅና ዋና ነገር ነው። ይሄንን እንድናስብ ያስፈልጋል። ዮሐንስ ምዕራፍ 10 ቁጥር 14 እስከ 15 ድረስ ጌታ በግልጽ ተናግሯል። መልካም እረኛ እኔ ነኝ፣ አብ እንደሚያውቀኝ እኔም አብን እንደማውቅ የራሴ በጎችን አውቃለሁ፣ የራሴን በጎች ያውቁኛል፣ ነፍሴንም ስለ በጎቼ አኖራለሁ። ብርሃን በላችን ላይ ወጥቷል ስንል እረኛችን ማን ነው የሚያሳስበን? ምን ያደርጋል? እረኛ ይመራል። እግዚአብሔር አምላክ የተመሰገነ ይሁን። ዛሬ ጠዋት ጸሎት ላይ ሲነሳ ነበር። የሚራራላቸው ይመራቸዋል፣ ወደ ውሃ ምንጮች ይነዳቸዋል። ስለዚህ አይራቡም፣ አይጠሙም። ስለዚህ ፀሐይም ሆነ ትኩሳት አይጎዳቸውም ይላል ኢሳይያስ ምዕራፍ 49። ወገኖች እግዚአብሔር ስለሚራራልን ብርሃን በእኛ ላይ አውጥቷል። ከዚህ ብርሃን የተነሳ የምንሄድበትን መንገድ እናውቃለን። ጌታ አምላክ የተመሰገነ ይሁን። በዚህ ላጠቃለሁ።
ዘጸአት 14 ቁጥር 24 የመጨረሻ ጥቅስ ይሆናል። አውጡት። ዘጸአት 14 ቁጥር 24 እንደዚህ ይላል። ቁጥር 24 ምን ብሎ ነው የሚጀምረው? ንጋትም ብሎናል የሚጀምረው። ንጋትም በሆነ ጊዜ፣ ክብር ለእግዚአብሔር ይሁን። ንጋትም በሆነ ጊዜ እግዚአብሔር በእሳትና በደመና አምድ ሆኖ የግብፃውያንን ሰራዊት ተመለከተ። ይንጋላችሁ፣ ንጋት ይሁንላችሁ። እንደሱ ነው የሚለው ቁጥር 24 ላይ ንጋት በሆነ ጊዜ እግዚአብሔር ተመለከተ ይላል። ያው ሲነጋ ማለት እግዚአብሔር ሲጎበኝ ነው። ብርሃን ወጣለ ማለት እግዚአብሔር ጎብኝቷል ማለት ነው። ወደ ጓዳ፣ ወደ ሰፈርህ፣ ወደ ጉዳይ፣ ወደ ነገርህ እግዚአብሔር መጥቷል ማለት ነው። ብርሃን ወጣልን በእግዚአብሔር ቃል ምነግራችሁ እግዚአብሔር ወደ እናንተና ወደ ጉዳያችሁ ተመልክቷል ማለት ነው። ቁጥር 24 ንጋትም በሆነ ጊዜ እግዚአብሔር በእሳትና በደመና አምድ ሆኖ የግብፃውያንን ሰራዊት ተመለከተ። ነፍስህን ያስጨነቋትን ከኋላ የሚከታተልህን ሊበቀል የወጣውን ክፉ በጨለማው ዓለም ላይ የሚሰራውን ምቀኛውን መንፈስ አየው ማለት ነው። የግብፃውያንን ሰራዊት ተመለከተ። የግብፃውያንን ሰራዊት ምን አረጋቸው? አወከ። የሰረገሎቹን መንኮራኩር አሰረ፣ ወደ ጭንቅም አገባቸው። ግብፃውያንም እግዚአብሔር በግብፃውያን ላይ ይዋጋላቸዋልና ከእስራኤል ፊት እንሽሻሉ። this is the fate። ጠላቶቻችሁ ያላቸው እድል ይሄ ነው ብቻ ነው። እንሽሽ ብቻ ነው ያላቸው እድል። ለምን? እግዚአብሔር ይዋጋላቸዋል አሉ። እግዚአብሔር ንጋት በሆነ ጊዜ ከላይ አየ፣ ጠላቶቻቸውን አወከ፣ መንኮራኩራቸውን አሰረ፣ ወደ ጭንቅ አስገባቸው። እንደን ከዚህ በኋላ ግብፃውያን የፈርዖን ሰራዊቶች ማድረግ የሚችሉት እንሽሽ። ብርሃን ወጥቶልናል። ብርሃን ወጥቶልናል ወገኖች። ወይ የትኛውም አይነት ነገር ይሁን ወገኖች፣ የትኛውን መሃል ዘመን ከኔ ጋር ያስቆጠረ ችግር ቢሆን አሁን ብርሃኑ ወጥቷል። የትኛውም አይነት ፈተና ከኔ ጋር የቆየ ቢሆን አሁን ብርሃኑ ወጥቷል። የእግዚአብሔር ስም ብሩክ ይሁን። ለብዙ ጊዜ የታሰረ ምርኮኛ ይኖረኝ ይሆናል። ብርሃን ወጥቷል። እግዚአብሔር የተመሰገነ ይሁን። ለብዙ ጊዜ ያልተፈታ እንቆቅልሽ ሊኖረኝ ይችላል። ነገር ግን አሁን ብርሃን ወጥቷል። በንጋት በሆነ ጊዜ እግዚአብሔር እንደሚመለከት ወደ ጠላቶቼ ያያል። ንጋት በሆነ ጊዜ እግዚአብሔር እንደሚያይ ወደ ጉዳዬ ያያል። እነሆ እግዚአብሔር የግብፅን መንኮራኩር እንዳሰረ ያስራቸዋል፣ ያውካቸዋል፣ ያስጨንቃቸዋል። የሚተርፋቸው እድል ወደ ኋላ መሸሽ ብቻ ነው። ወደ ኋላ መሄድ ብቻ ነው። የእግዚአብሔር ስም ብሩክ ይሁን። ጨለማው ከብርሃኔ በላይ አይደለም፣ ህመሜ ከመድኃኒቴ በላይ አይደለም። ጨለማው ከብርሃኔ በላይ አይደለም፣ ህመሜ ከመድኃኒቴ በላይ አይደለም። እግዚአብሔር ነው ብርሃኔ፣ እግዚአብሔር ነው መድኃኒቴ፣ እግዚአብሔር ነው ብርሃኔ፣ እግዚአብሔር ነው መድኃኒቴ። ወገኖች ሆይ ይሄ ከዓመቱ መጀመሪያ እስከ ዓመቱ መጨረሻ ድረስ መዝሙር ይሁንላችሁ። ካፋችሁ የሚወጣው ቃል ይሁንላችሁ። ጨለማው ፊት ለፊት ጎልያድ እንደቆመ በዳዊት ፊት፣ ጨለማው ፊት ለፊት ጎልያድ በፊቱ እንደቆመ እንደ ዳዊት እናንተም አፋችሁን ከፍታችሁ እግዚአብሔር ብርሃኔ ነው፣ እግዚአብሔር መድኃኒቴ ነው፣ የሚያስፈራኝ ማን ነው ብላችሁ መዘመር ትችላላችሁ። እግዚአብሔር የተመሰገነ ይሁን። ብርሃን ወጥቶልናል። የምስራች ብርሃን ወጥቶልናል። የምስራች ብርሃን ወጥቶልናል። የምስራች ብርሃን ወጥቶልናል። እግዚአብሔር አምላክ የተመሰገነ ይሁን። ሃሌሉያ ሃሌሉያ ሃሌሉያ። ብዙ ጊዜ እዚህ በሰው ፊት ከመድረክ ላይ ልምምዶችን መናገር አልወድም። ግን እናንተ ውጊያ እንደምታውቁት መንፈሳዊ ውጊያ ማለት ነው። እኔም እንዳቅሜ ደግሞ ውጊያ አውቃለሁ እና ሊዋጋኝ ሲመጣ አየዋለሁ፣ እመለከተዋለሁ። አይኖቼ ያዩታል። አይኖቼ ተከፍተው ይህንን አስጠሊታ ፊት አየዋለሁ። እኔ ላይ ይሁን ቤቴ ላይ ወይ እናንተ ላይ ቢሆን በሆነ መንገድ ሊዋጋኝ ሲመጣ አየዋለሁ። አንዳንድ ጊዜ ፉከራውን ድምፁንም ሰማለሁ። ግን ይህ ብርሃን በላይ ላይ ወጥቷል። ብርሃን በላያችሁ ላይ ወጥቷል። የትኛውም አይነት ክፉ መንፈስ በፊታችሁ መቆም አይችልም። እንደ ቁመቱ ይወድቃል፣ እንደ ርዝመቱ ይወድቃል፣ እንደ ኩራቱ ይዋረዳል፣
እንደ ከፍታው ይዋረዳል። እግዚአብሔር በሕዝቡ ላይ ብርሃን ስላወጣ አፉን ይዘጋዋል። የትዕቢት ቃሉን ይዘጋዋል። መሸለሉን እግዚአብሔር ያስቀረዋል። መዝሙር ለእናንተ ይሆናል። ደስታ ለእናንተ ይሆናል። ቆማችሁ መፎከር በኢየሱስ ስም ለእናንተ ይሆናል። በአምላካችሁ መጓደል ለእናንተ ይሆናል። የሚያሻግር ያሻግራችኋል። የሚያዘልል ያዘልላችኋል። የሚያሮጥ ያሮጣችኋል። በክንፍ ያስኬዳችኋል። እግዚአብሔር በሕዝቡ ላይ ብርሃን ስላወጣ፣ እግዚአብሔር በልጆቹ ላይ ብርሃን ስላወጣ የእግዚአብሔር የአምላካችን ስም የተባረከ ይሁን።